ያየሁት እንትን አለ ስንሄድ ላንተም ቢሆን አሳይሃለሁ። ገብቶሃል? በቃ በእኛ ዙሪያ ነው ከሄሉ ጋር በተገናኘ ነገር ነው። ቀለበት ላስርልሽ ነው ምናምን ያልክ ነበር። ገባኝ። ቀለበት ላስርልሽ ነው አይደል? በቃ ሌላ ጊዜ ይሆናል። ማን ሌላ ጊዜ ማለት ሳይሆን አይደለም፣ በግልጽ አላስርልሽም ያልከኝ ነው። ኧረ በመድኃኒዓለም አሁን ገና አንድ ደቂቃ ሳይቆይ በጣም የፈጠንበት መንገድ ነውና እስካሁን እኔ ራሱ አሁን ነው የገባኝ። በጣም ፈጠንን። በጣም መጠናናት ይጠበቅብናል። ስለ እኔ ማወቅ አለብህ፣ ስለ አንተ ማወቅ አለብኝ። ምክንያቱም ሳንተዋወቅ እዚህ ውስጥ ገብተን የጻን ነገርኩሽ እኮ የለም። ገብቶሻል? ዛሬ ድጋሚ ቀለበት አስረግ ድጋሚ ቀለበቱ እንዲወልቅ አልፈልግም። ያለውን ነገር ላጥራና ከዛ በኋላ ወደ ቀለበቱ እንመለሳለን። እሱን እንደርስበታለን። ማለት ድጋሚ ነው እንዲያስከ ሻው ይደውልልኝ። እኔ ምንድን ነው ያዝኩት እዚህ ጋር ምን አይነት ነገር ቢሆንስ ጀምር ቀለበት የማሰር ሀሳብህን ለቅሳት የሚያስቀይር እና በቃ ይሄ ደስታችን ተመልሶ ያሰብናቸውን ያቀርናቸውን ነገሮች አንድ ላይ እንድናሳካና አንድ ላይ መሆን የነበረብንን ጊዜያቶች አንድ ላይ እንድንመልሳቸው እነሱን ጊዜያቶች አብረን በደስታ እንድናሳልፍ አሁን አንድ ሁለት ቀን እንኳን አለ አይደል ምን ያክል ደስተኞች እንደሆን የሚታይ ነው፣ ፊታችን ላይ ይታወቃል። ይሄን ነገር እንዲቀጥል ወደፊት አንድ ላይ እንድንሆን አብሮነታችን እንዲቀጥል ነው ሁሉ የሚፈልጉት። እዚህ ጋር የኛ ደስታን ያስደስታቸው ሰዎች ናት። ተመልካቾቻችንም እኛ ቤተሰብም የኛ ደስታን በአጥብቀው የሚፈልጉ ናቸው። የእኛንም ደስታ ጥፍ ድርብ ለማድረግ ያክል ዛሬ ለአንቺ ቀለበት ለማሰር ነው የጠራሁሽ። ይሄ ለአንዴና ለመጨረሻ ጊዜ ምንም ተፈጠረ ተብሎ እንኳን በድጋሚ ለዚህ ቀን አደረሰሽ። እንኳን ደስ አላለባለም። የምር አይ በጣም ደስ ብሎኛል። የማያልፍ ቀን የለም፣ ብቻ ሁሉም አልፏል። ዛሬ ላይ ደርሰናል። እኛ ሁላችንም እዚህ ነው ካለ ነው። ምንድነው የተፈጠረው? እሺ ይሄድና አሳያችኋለሁ። ላኩም ማን እንደሆነ ታውቃላችሁ። እዚህ ጋር የተፈጠረውን ነገር ማውራት አለብን። በስሜት እንዴት ትቀልዳለህ አንተ? ምን አይነት ቀልድ ነው የምቀልደው? ምን ማለት ነው? አንተ እኮ በጣም እየቀለድክ ነው እንዴ? እዚህ ጋር ጠርተኸኝ እንደዚህ አይነት ነገር ተናግረህ በዚህ ምንም የምታጠራው ነገር የለም አይደለም። ቆይ ምን አይነት ነገር ቢሆን ሲጀምር ቀለበት የማሰር ሀሳብህን ለቅሳት የሚያስቀይር ነገር ሲቀጥል ማረጋጋት አለብህ። እንደዚህ አይነት ነገር በዚህ ተረጋጋ። እኔ ብዙ ጊዜ በቃ አንተ ትቸኩላለህ እኮ እንዳልቸኩል እኮ ነው እሱን የምልህ። እንረጋጋ እኮ ነው ያልኩት፣ ሌላ ነገር አይደለም። ሉል አሁን በችኮላ የሆነ ነገር ወስነን ከዛ በኋላ ሳይድ ይዤ እያወራሁ አይደለም። ሴት ልጅ ናት እሷ ብዬ ቢያንስ አንተ ወንድ ነህ። ሴት ልጅ ብትሆን እኮ በመሀላችን ከዛ በኋላ የሆነ የሚያደፈርስ ነገር መኖር የለበትም። እሱ ነገር አጥርተን ወደዚህ መመለስ እንችላለን እኮ። ምን ተፈጠረ እኮ አሁን እናንተ ነው በአደባባይ ለምን አሳያችኋለሁ እኮ በደቂቃ ውስጥ እንደዚህ ሀሳብ ሊቀይር የቻለው ነገር ንገረን። በቃ አምናበት እሷ ልጅቷ እኮ እያያት ነው፣ እየተጎዳች ነው። እውነት ያቡ ምንድን ነው የሚፈጠረው ነገር? ቴሉ ያብ አሳያት፣ አትሊስት ሜሴጁን አሳያት። የደረሰ በቃ ተይውና እንትን እንበል ያለው ነገር ሎል እዚህ ጋር የተጎዳች እሷ እንደምትመስል ለምን ሳይድ እንደዛ አይደለም። ሳይድ እያስኳር ያቡ ሰውንም አትስማ። በቃ አንድ ነገር እኮ ነው ሌላ ነገር አላልኩም። ገብቶሃል? ይሄን ነገር አጥርተን እንሂድ ነው ያልኩት። እናንተ ተማመኑ በቃ። እንዴ አንተ እሷ ታውቃት የለ እንዴ? ምንድን ነው የተፈጠረው? ሄለን የተላከልኝ ነገር አሳይሻለሁ። ከዚህ በኋላ አሳይሽና ከዛ በኋላ ከአንቺ ጋር እናወራበታለን። ከአንቺ ጋር ነው የምንፈታው። እዚህ ጋር ነው አውራው ነው አውራ። ምንም ደስ ይለኛል። ስለአንቺ አንዳንድ ነገሮች ነው የተላከልኝ። ለምሳሌ ምን አደረኩ ነኝ? እሱንማ ይሄን ዘግተን ነው የምናወራው። ምንም ዝጋ። ለምን ፊት ለፊት አታወራም? ምክንያቱም በካሜራ ነው አይደል? ብዙ ነገር ተጀመረ። በካሜራ እንጨርሰው አይሻልም? ሄለን ነገርኩሽ። እዚህ ጋር ስለ ቁም ነገር አይደል እያወራን ያለን? ይሄን ቁም ነገራችን የሚያደፈርስና የሚያበላሽ ነገር መስማት አይፈልግም። እንደዛ ከሆነ በጣም እንደዚህ በስሜት መጫወት አልነበረብኝም። ምንም በአንቺ ስሜት የተጫወትኩት ነገር የለም። ሄለን ምንድን ነው የምታወሪው? ማንም ኮልኮሌ ሚሴጅ ስለላከልህ ማንም አይደለም። ሚሴጅ ነው የኔ ላይ ማንም አይደለም። ማንም ከምታውቂው ሰው ሚሴጅ የተላከልኝ ሄለን። አሁን እዚህ ጋር ምንም አይደለም። እዚህ ጋር አረጋጉት። እዚህ ጋር ምክንያት እየፈለክ ከሆነ እኔ በእኔ ስሜት መጫወት የለብህም። የምን ምክንያት ነው የፈለግኩት? የለም አላውቅም። እና በግልጽ ማሰር እንደማትፈልግ መናገር እኮ ነው። ምን አይነት ምክንያት ነው የምፈልግ መስልሽ? ፕሮግራሙ እኮ ያዘጋጀሁት እኔ ነኝ አይደል? እኮ ካዘጋጀሁት መናገር እኮ ነው። እዚህ ድረስ እኮ አይዳረስም ነበር በእግዚአብሔር። እሺ አሁን ታዲያ ሄለን እሺ ተረጋጊ። በመጀመሪያ ያቡ በእግዚአብሔር እሺ ንገረን። እሺ ወይኛ እንሂድ።
ታዲያ ነገሮችን ሊነግሩ ይችላል። ነገ ወደ ሌላ ነገር ውስጥ ከመግባታችን በፊት አንዴ እኔና እሷ ተነጋግረን መፍታት የምንችለው ነገር ዛሬ አይደለም። እኛ እንሂድላችሁ ታወራላችሁ እኮ እሱን ነው እኮ እኔም እያልኩ ያለሁት አይደል? ከዚህ በኋላ በቃ ማለት እኔ ግራ ገባኝ። እኔ ያው በሰከንድ ውስጥ እንደዚህ አይነት ነገር እንዴት ሊፈጠር ይችላል? እሺ እዚህ መምጣት የዚህ ነገር ተጎጂ እኮ እኔም ነኝ። እኔ ምንም ለእናንተ ብቻ እኮ ነው አይደል? በቃ ደግሞ በደቂቃ ውስጥ አስበው እስኪ ደስታዋን ገና ሳታጣጥሙ እንደዚህ አይነት ነገር መፈጠሩ ሉሊም ዝም አትበል በእግዚአብሔር። እኔ ግራ ገባኝ። እኔ ማውራት አልችልም አሁን እንደዚህ ብል እሱም ያየው ነው ሳይድ ይዛል ያለ ስለሆነ በቃ ምንም አልልም። እነሱ እሱ የፈቀደውን በቃ የሆነ ቃሚ ዝጋው ካሜራ ነው ሄዱ ተረጋግሽ አይደለም አዳምጠኝ። ምን አይነት ነገር ሆነ? አንድ ላይ ከእሷ ጋር ምን ማለት ነው አልገባኝም። በግልጽ እንድታወራ ፈልጋለሁ ማለት ሰማለህ። በስሜቴ ልትጫወት አልፈቅድልህም። ጓደኞቼ ፊት እንድታዋርደኝ አልፈቅድልህም። ለእስካሁኑ ዝም ብዬሃለሁ። ሰማኛለህ። ሲጀመር ማድረግ የለብህም። እሱን ነገር ማጥራት የለብንም። ነገር የለም። ለምን መጠየቅ የለብኝም? አንቺ በጣም አንተ በጣም እንትን ይሄ እንዴት ነው እኔ ላይ መቀለድ ይዛ ምኑ ጋር ነው ቀልድ መስሎ ታይሽ? የኔ ስሜት ለአንተ ኖርማል ነው አይደል? ምኑ ጋር ነው ቀልድ መስሎ ታይሽ? እሱ አይደለም። ስማ ለነገሩ በጣም ቸኩለናል አይደል? ጎበዝ በጣም ነው ቸኮል ነው። ከመጀመሪያው መሆን አልነበረበትም። ቸኩለናል በጣም በቃ ይሄ እንዴት ነው ፍጥነታችን የሆነ አላ በጣም የሆነ እንዴት ነው ይሄ አሁን ለዚህ ያደረሰን ባይዘው በጣም የፈጠንበት መንገድ ነውና እስካሁን እኔ ራሱ አሁን ነው የገባኝ። በጣም ፈጠንን። በጣም መጠናናት ይጠበቅብናል። ስለ እኔም ማወቅ አለብህ፣ ስለ አንተ ማወቅ አለብኝ። ምክንያቱም ሳንተዋወቅ እዚህ ውስጥ ገብተን የህፃን ልጅ ብሄር እንትን ነው እና የህፃን ልጅ ጨዋታ ሆነ እና አንተም ደግሞ ከማንም ከምንም ከዛም ከዚህም ወሬ የለቃቀምክ እኔን ጀስት ከምንም በላይ ፍቅር መተማመን ነው። እሺ አንተ አለማመን እኔ በጣም ነው የምታሳዝነው። እዚህ ደረጃ ደርሰናል፣ ግን አታምነኝም። ተረጋጋው በእግዚአብሔር። ቆይ እሺ ምን ነገር ቢፈጠር ለምን ነው እንደዚህ የምትሰራው? እኔ ምን ቀን ያልተረጋጋው አይደለም። በቃ ይችል ለምን ጠየቀኝ ነው? እኔ ምን ያልተረጋጋው በእናትህ በዚህ እኔ ችግራችን እንፍታ ማለት ነው። ምን ሊሰማ እንደሚችል ግን ታውቃለህ? ስሜቱን ታውቀዋለህ? አልገባኝም። የምታወሩት ነገር ያው ምንድን ነው እያደረክ ያለው? ምንድን ነው የሆነ ነገር አለ? ያየሁት ነገር አለ። ምንድን ነው መጠየቅ ነውር ነው? መጠየቅ አልነበረብህም። ነፍገት ምን ችግር አለ? አስራለት ማውራታችን ነው። አትሳዝንም ትንሽ? እኔ ቆይ ልሂድ እሷ ጋር እኔ ምንም አንድ ሰው ቀለበት ላስርልሽ ነው ብሎ በቅጽበት ደግሞ ሲቀየር ምን ይመስላችኋል? ማለት ብዙ በነገራችን ላይ የብዙ ሰው ወሬ የምታዳምጡ ከሆነ እናንተ ወደ ትዳርም አትገቡም። በነገራችን ላይ ማለት ነው። ወይ ደግሞ ሰዓት ነገር እንደዚሁ ዝም ብላችሁ ቆይታችሁ እሷን ሌላ ነገር ሳታስብ ነገሮችን ማጥራት ትፈልግ ነበረ። ሰው አንተን እና እሷን መጉዳት የፈለገ ሰው ነው ይሄን ቴክስት የላከልህ ማለት ነው። ሰው አንዳንዴ የራሳችሁ ጊዜ ስጡና ከቪዲዮ ጀርባ ከካሜራ ጀርባ ለራሳችሁ ጊዜ ሳታችሁ ብታወሩ ደስ ይለኛል። ሁሌ የምትታዩት በእርግጥ ካሜራ ጀርባም ለብቻችሁ ልትሆን ትችላለች፣ ግን የበለጠ ጊዜ ብትወስዱበት ማለት ሰው እሷ ናት እንጂ ስለ እሷ ማወቅ የምትችለው ሰው ስለ እሷ ያውቃል። የሆነ ቪዲዮ ነክም ከሆነ አቀናብረው ሊልኩላችሁ ይችላል። ዛሬ ቴክኖሎጂ የሰለጠነበት ሰዓት ነው እና ደስታችሁ ተመለሰ ታለል ወይ ድራማ ነው። እኔ በጣም ግራ እየገባኝ ነው። ደህና ደስታችሁ ተመለሰ ብለን ሳናስብ ሌላ ነገር ታመጣላችሁ። አይ ዛሬ ሰላም ሆነዋል ብለን ስናስብ ሌላ ችግር ይፈጠራል። ይሄ ለምን ይሆናል ግን እኔ እንጃ። ብቻ እንደዚህ የሰውን ወሬ በራሳችሁ ጭንቅላት የማትመሩ ከሆነ የሰውን ሀሳብ የምትወስዱ ከሆነ በጣም ከባድ ነው ለህይወት ለትዳርም በሰው ጭንቅላት ባትመሩ መልካም ነው። ሰው ብዙ ሊወራ ይችላል። ሄሉ ደግሞ ሰውን በጣም ስለምትቀርብ ስለ እሷ ብዙ ሰው ሊወራ ይችላል። እሷን መሆን ያልቻለ ሰው ማለት ነው። እሷን መሆን